ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለሰጠን ስለዚህ ድንቅ ቀን፣ ስለሰጠን መልካምነት፣ በጎነትና ምሕረት፣ ስለተደረገልን ይቅርታና ቸርነት ሁሉ እናመሰግናለን። በልጅ በክርስቶስ ኢየሱስ ደም አጥበህ በቁስል ፈውሰህ መርገማችንን በእንጨት ላይ ወስደህ ልጆቼ ብለህ ስለጠራህን አባባ ብለን የምንጮህበትን የልጅነትን መንፈስ ስለሰጠህን በኢየሱስ ስም እናመሰግናለን። አንተ መሐሪ፣ ቸር፣ ይቅር ባይ አምላክ ነህና ክብርም ምስጋናም ከዘላለም እስከ ዘላለም ለታላቁ ስም ይሁን። እነሆ ደግሞ ይህንን ሕያውና ቅዱስ የሆነውን ቃልህን እንድትባርክልን እንድታስተምረን እግዚአብሔር ሆይ በመንፈስህ ኃይልህ እንድታስታጥቀን የቃልህ እውነትን በሕይወታችን እንድተገብር እንድንኖርበት ጸጋህ በሕይወታችን እንዲበዛልን በኢየሱስ ክርስቶስ ስም እንጠይቃለን። ቃሉን ላከ፣ ፈወሳቸው፣ ከመከራም ስጋት አዳናቸው ተብሎ እንደተጻፈ ቃልህ የሚያድን የሚፈውስ ከመከራም ስጋት የሚታደግ ከጨለማ ወደ ብርሃን የሚያወጣ ዘመንንና ጊዜን ሁኔታን ሁሉ እንድንለይ የሚያደርገን ነውና አሁንም በነፍስ በመንፈስ በስጋችን ከቃል ጋር መጣበቅ እንድንችል በኢየሱስ ክርስቶስ ስም እንድታግዘን፣ እንድትረዳን፣ እንድትደግፈን አቅምና ጉልበት እንድትሆነን እንጠይቃለን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ቃልህን ባርክልን በጌታ በኢየሱስ ስም አሜን። እንግዲህ እየተመለከትን ያለነው የቆላስይስን መጽሐፍ ነው። ቆላስይስ ምዕራፍ 2 ነው እየተመለከትን ያለነው። በትናንትናው ዕለት 3 ቁጥሮችን ነበረ ተያያዥነት ስላላቸው የተመለከትነው 20፣ 21 እና 22 ነው። እንግዲህ ከዓለም ከመጀመሪያው ትምህርት ርቃችሁ ከክርስቶስ ጋራ ከሞታችሁ እንደ ሰው ሥርዓት እና ትምህርት እንዳትያዙ አትቅመስ፣ አትንካ ለሚሉት ትእዛዞች በዓለም እንደሚኖሩ ስለምን ትታዘዛላችሁ? እነዚህ ሁሉም በማድረግ ሊጠፉ ተወስነዋልና የሚለውን ነው። እንግዲህ ዓለም የራሷ የሆነ ስርዓት አላት፣ የራሷ የሆነ መርህ አላት። የዓለም መርህና ስርዓት ብዙ ጊዜ ከእግዚአብሔር ቃል ውጭ የሆኑ ናቸው። ምክንያቱም የተገነባችው መዋቅር የዚህ ዓለም ገዢ የሆነው ዲያብሎስ ለራሱ እንዲመቸውና ብዙዎችን ወደ ሲኦል ይዞ ለመውረድ እንዲቻለው ሰዎች ከክርስቶስ ጋር እንዳይታረቁ፣ ከእግዚአብሔር ጋር እንዳይታረቁ፣ የመዳንንና የእርቅን መንገድ እንዳያስተውሉ በሃይማኖት ስርዓት ጠፍሮ ለመያዝ የራሱ የሆነ አስተምህሮቶች አሉት። እንግዲህ እኛ ደግሞ ከዓለም ከመጀመሪያው ትምህርት የራቅንነን የተለየነን ስንል በክርስቶስ ኢየሱስ በማመንና በመዳን ባገኘነው ሕይወት የእግዚአብሔር መንግሥት አባሎች ወራሾች ሆነናል። ስለዚህ እኛን የሚመጥነው ትምህርት ያለው ደግሞ የክርስቶስ ትምህርት ነው። የክርስቶስ ትምህርት ደግሞ በሥርዓቶች የታጠረ ሳይሆን በመንፈስና በእምነት በጸጋና በእውነት ሕይወትን የሚሰጥና ሕይወታችንን የሚያለመልምና የሚያሳድግ ነው። ለዚህ ነው ጳውሎስ እንደ ሰው ስርዓትና ትምህርት ምን አታርጉ፣ አትያዙ ይላል። የሰው ስርዓት ያስራል፣ የሰው ትምህርት ያስራል። የሰው ስርዓት ዓይንን ይጋርዳል፣ የሰው ትምህርት እንዳናስተውል ያደርገናል። አንዳንድ ጊዜ የዚህ ዓለም ትምህርት ጥበብ የተሞላበት ስለሆነ እውነት ይመስላል፣ ስታዩት ያጓጓል። ምክንያቱም ሰዎች ለመብልና ለመጠጥ እንኳን ምን ያህል ራሳቸውን አሳልፈው እንደሚሰጡ ትመለከታላችሁ። እነዚህን ነገሮች ስንመለከት የምናየውን ነገር
በደንብ ልናስተውልና ልንገነዘብም ደግሞ ይገባል። ለዚህ ነው እንደ ሰው ስርዓት ትምህርት አትያዙ የሚለው። ምክንያቱም ይይዛል፣ አንቆ ነው የሚይዘው። ብዙዎች እውነትን እንኳን እያወቁ ከጨለማው መውጣት የሚያቅታቸው በእንደዚህ አይነት የሰው አስተምህሮና ስርዓት ስለተያዙ ነው። የተያዙበት ስርዓትና አስተምህሮ ማራኪነት፣ ለስጋ ማራኪነት ስላለው፣ ለመንፈስ ሳይሆን ስጋን የሚማርክ ነገር ስላለው እውነቱን ስትነግሯቸው አዎ ልክ ነህ ወንድሜ ልክ ነህ ግን እንዴት ብለው ይላሉ። ይህንን የሚሉበት ትልቁ ምክንያት የተያዙበት ስርዓት ምን ያህል ከባድ እንደሆነና አስቸጋሪ እንደሆነ የሚያመለክት ነው። ሊያስተውሉትም ስላልቻሉ ነው። ነገር ግን እነዚህ ዓለማዊ ከመጀመሪያ የሆኑ ትምህርቶች እና የሰው ስርዓቶችና ትምህርቶች በሙሉ ምን ይሆናሉ ይለናል መጽሐፍ ቅዱስ? ሊጠፉ ተወስኖባቸዋል ይላል። ይጠፋሉ ይላል። የሚጠፉ ናቸው፣ ዘላለማዊ አይደሉም። ዘላለማዊ የሆነው የእግዚአብሔር ቃል ብቻ ነው። የእግዚአብሔር ቃል ዘላለም ነው፣ የማይለወጥ ነው። ራሱ ጌታ ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀለኛል ብሎናል። እግዚአብሔር ቃል ሕያው ስለሆነ ነው። በዚህ ሕያው በሆነው ትምህርትና እግዚአብሔርን እየመሰልን ለማደግ በሚያስችለን ሕያው ትምህርት ውስጥ ራሳችንን መስጠት አለብን ብዬ እላለሁ። ብዙ ለምሳሌ በዚህ ምድር ላይ ማህበራዊ ህይወት አስፈላጊ ነው፣ አላስፈላጊ ነው እያልኩ አይደለም። ነገር ግን በማህበራዊ ህይወት ሰበብ ደግሞ ልንጠመድ አይገባም። የኛ እውነት ከምድር ካለው እውነት ከሚመስለው ከውሸት ይበልጣልና ነው። የኛን እውነት ገልጠን ለማሳየት ማህበራዊ ህይወት ጠቃሚ ነው ብዬ አስባለሁ። ምክንያቱም እንደ ክርስቶስ ሐሳብና ፍቃድ የምንኖርና የማናመቻምች ከሆነ ለሰዎች በቀላሉ ህይወታችንን እያነበቡ ወንጌልን ለማስተላለፍ ይጠቅማል። ለምሳሌ እነሱ የሚነኩትን ሳንነካ፣ የሚያደርጉትን ሳናደርግ፣ ያሉትን ወይም ደግሞ በህይወታቸው ውስጥ ያለውን ጨለማው የሰጣቸውን ነገር ከነሱ ጋር ህብረት በእንደዛ መንገድ ህብረት ሳናደርግ እውነትን፣ ፍቅርን፣ ትህትናን፣ ቅንነትን በመግለጥና የእውነትንና የፍቅርን መንገድ በማሳየትና በማመልከት ሰዎችን በቀላሉ ከጨለማ ወደ ብርሃን ልናመጣቸው እንችላለን። እንግዲህ ዛሬ ቁጥር 23 ላይ እንደዚህ ይላል። ከዛው የቀጠለ ክፍል ነው። ይህ እንደ ገዛ ፍቃዱ በማምለክና በትህትና ስጋንም በመጨቆን ጥበብ ያለው ይመስላል። ነገር ግን ስጋ ያለ ልክ እንዳይጠግብ ለመከላከል ምንም አይጠቅምም ይላል። እንግዲህ ስጋን ለመግራት የሚጠቅመው የእግዚአብሔር ቃል ነው። የእግዚአብሔር ቃል በሕይወታችን ውስጥ እየጨመርን ስንሄድ የስጋን ባህሪ እየገነባን እየገታን ወይም ደግሞ እያዳከምነው የመንፈስን ባህሪ የሆኑትን ደግሞ እንገነባለን። ገላትያ 5:25 ጀምሮ የሚነግረን ያንን የመንፈስ ፍሬ ማለት ነው። ከ23 ጀምሮ የመንፈስ ፍሬዎችን እያፈራን ስንሄድ ይሄ በስጋችን ያለውን ነገር ደግሞ እየገደልነው እንሄዳለን። ነገር ግን በሰው ፍቃድ፣ በገዛ ፍቃድ፣ በትህትና በሚመስል አምልኮ በሚመስል ነገር ስጋን ለመጨቆን የሚደረግ ጥበብ እርሱ ስጋን እንደውም የበለጠ ጉልበት ይሰጠዋል እንጂ ሊገታውና ሊገራው አይችልም። ምክንያቱም መጽሐፍ ቅዱሳችን የሚለው እንዳይጠግብ ለመከላከል ምንም አይጠቅምም ብሎ ይናገራል። ስጋን የሚገራው በስጋ ላይ የበላይ ሆኖ መንፈስ ሲገለጥ ብቻ ነው። መንፈስ ደግሞ በስጋችን ላይ የበላይ ሆኖ የሚገለጠው የመንፈስ ምግብ የሆነውን የእግዚአብሔርን ቃል እየተመገብን እያደግን ስንመጣ ብቻ ነው። አንዳንድ ጊዜ ምድራዊ አምልኮዎች ትህትና ያላቸው ይመስላሉ። ሌላው ደግሞ ጥበብ የተሞላባቸው ይመስላሉ። ሌላው በቃ ስጋን በመጨቆን እግዚአብሔር ጋር የምንገናኝ የምንቀርብ ይመስለናል። አንድ ነገር ላሳያችሁ ወገኖቼ።
እግዚአብሔር እኛም ፈልጎ መጣ እንጂ እኛ እግዚአብሔርን አልፈለግነውም። ፈልገነው አይደለም የመጣው፣ እሱ ፈልጎን መጣ። ጌታ ኢየሱስ በወንጌላቱ ሲናገር የጠፋውን የሰውን ልጅ ልፈልግ መጣሁ ነው ያለው። የጠፋውን የሰው ልጅ እኛን ሊፈልግ መጣ እንጂ እኛ እሱን ልንፈልግ አልሄድንም። ፈልጎን የመጣው ጌታ ደግሞ የመዳንን መንገድ በእኛና በአብ መካከል ያለውን ልዩነት በማሳየት ያንን የጠብ ግድግዳ በማፍረስ ወደ እርሱ ጠራን፣ በፍቅር ጠራን። ሞቶ ሞትን ድል ነስቶ በአብ ቀኝ ሆኖ ተመልሶ ሊመጣ ኪዳን ገብቶልን ሊወስደን ኪዳን ገብቶልን እርሱ ጠራን። ያ የጥበብ ጥሪ ነው። ያ የእውነት ጥሪ ነው እንጂ ስጋችንን ጨቁነን ወይም ደግሞ ትሑትና በሚመስል አምልኮ ተጠምደን እሱን አላመጣነውም። በእርግጥ እሱን ካገኘን በኋላ ትሑቶች ልንሆን መጽሐፍ ቅዱስ ይነግረናል። የፍቅር ሰዎች ልንሆን መጽሐፍ ቅዱስ ይነግረናል። እውነተኞች ልንሆን መጽሐፍ ቅዱስ ይነግረናል። እርሱን እየመሰልን እንድንኖር መጽሐፍ ቅዱስ ይነግረናል። ነገር ግን እርሱን ሳናገኝ ከሕይወታችን ጋር ሳናዋህድ እርሱን ለማግኘት የምናደርገው ጥረት የለም። ባመን ጊዜ እርሱን በተቀበልን ጊዜ እርሱ ወደ ሕይወታችን ገብቷል። የሕይወታችንም ተካፋይ ሆኗል። እሱ እኮ ነው የጠራን። እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ነው የጠራን። እሱ ነው። ያ የጠራን ጌታ ደግሞ የታመነ ጌታ ነው። የተለያየ ነገርን በማድረግ እግዚአብሔርን አላገኘውም። እግዚአብሔርን ካገኘሁት በኋላ ግን እንደ እግዚአብሔር ቃል ሕይወትን በመግራትና መስመር በማስያዝ በመኖር ከእግዚአብሔር ጋር ያለኝን ኅብረት ላጠናክረው እችላለሁ። ቆላስይስ 2:18 ላይ ምን ይላል? ትሕትናንና የመላእክትን አምልኮ እየወደዱ ባላየውም ያለ ፍቃዱ እየገቡ በሥጋዊ አእምሮ በከንቱ እየታበዩ ማንም አይፍረድባችሁ ይላል። እንግዲህ በሥጋዊ አእምሮ የሚደረግ አምልኮ ወይም ደግሞ ትሕትና የሚመስል የመላእክት አምልኮ እንደነዛ አይነትን አምልኮ እየወደዱ ነገር ግን በሥጋዊ አእምሮአቸው በከንቱ እየታበዩ ማንም በእናንተ ላይ እንዳይፈርድባችሁ ይላል። ተመልከቱ፣ የተሻልኩ ነኝ ማለት አንችልም። የተሻልን መሆን የምንችለው ከእግዚአብሔር ጋር የተጣበቀ ሕይወት ሲኖረን ብቻ ነው። እውነተኛ አምልኮ በመንፈስ የሆነ አምልኮ ነው። ለአንድ ለአምላካችን ለእግዚአብሔር ብቻ የሚሰጥ እርሱን ብቻ የምናመልክበት ለእርሱ ብቻ የምንሰግድበት በአእምሮ ያልሆነ በመንፈስ የሆነ አምልኮ ነው። ጌታ ኢየሱስ ዮሐንስ 14 ላይ ለዛች ሳምራዊቷ ሴት ያላት በእውነትና በመንፈስ የሚሰገድ ጊዜ ይመጣል፣ እርሱም አሁን ሆኗል አላት። በእውነትና በመንፈስ አምልኮ፣ በእውነትና በመንፈስ ለማ ብቻ? ለእግዚአብሔር ብቻ የሚሰገድለት። ይህንን በደንብ አስተውለን ልንመለከት ያስፈልጋል እላለሁ። እንግዲህ ውድ አድማጮቼ የቆላስይስ መጽሐፍ ምዕራፍ 2ን በዚህ ላይ ዘጋን። እስቲ ወደ ኋላ ተመለስ ብላችሁ መጽሐፉን ደግሞ እናንተ እንድታጠኑት አበረታታችኋለሁ። እስቲ ለአንድም 5 ሰው ሼር አድርጉት፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ይህም በማድረግ አገልግሎታችንን እንድንጠናከርና የእናንተ ድጋፍ ያስፈልገናል። ከዚህ ባሻገር በምስሉ ላይ በምታዩት አካውንት ደግሞ አገልግሎታችንን በመደገፍ እንድታበረታቱን በጌታ ፍቅር በፍጹም ትሕትና እንጠይቃችኋለን። አጭር ጸሎትን ጸልይና የዛሬውን በዚህ እናብቃ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ለታላቁ ስም ይሁን። ለእኔና ለወገኖቼ ስላደረግከው ምሕረትና ቸርነት ስለበዛልን ጸጋ ሁሉ እናመሰግንሃለን። አንተ
ስለረዳህን፣ ስለደገፍከን፣ ከክፉ ሁሉ ስለጠበቅከን፣ መልካምነትህንና ቸርነትህን በሕይወታችን ዘመን ሁሉ ስለተከተሉን ክብር ምስጋና ለታላቁ ስምህ እንሰጣለን። አሁንም በነገር ሁሉ እንድትረዳን፣ እንድታግዘን፣ አቅም ጉልበትና ብርታት እንድትሆነን በኢየሱስ ስም እንጠይቃለን። ሁሉን በእጅ አሳልፈን እንሰጣለን። ከክፎች ሁሉ ጠብቀን፣ በደምህ ሸፍነን። በጌታ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።